ሃይ ጋይስ ሰላም ናችሁ? እንዴት ናችሁ? እንግዲህ እዚች በታች ያለችው ታይትል ላይ ባለው ጽሁፍ ላይ ተመስርቼ ማለት አንድ አርቲክል ሪቪው እያደረግኩን ነው። ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ኦርደር አግሬሪያን ሲስተምስ ክሪስቶፈር ቢ ቤሬት በተባለ ሰው የተጻፈ እና እዛ ውስጥ ሰብሴክሽን አለ ኢኮኖሚክስ ኦፍ ፖቨርቲ ትራፕ የሚል እሱን ዲስከስ እያደረኩ ነበር ባለፈው። እንግዲህ ለምን ዲስከስ እንደማደርገው ይታወቃል። ማለት በዋናነት እንግዲህ አንድ መጽሐፍ ጽፌያለሁ፣ ህገ ክራሲ የሚል መጽሐፍ እና ያንን መጽሐፍ ለማስተዋወቅ እና መጽሐፉን ለማስተዋወቅ ብቻ ሳይሆን ውስጡ ያለውንም ሀሳብ ለማስተዋወቅ በማደርገው ላይክ ነው። ውስጡ ያለውን ሀሳብ ለማስተዋወቅ እየጣርኩ ነው። እንግዲህ ዋናው ሀሳቡ እንዳልኳችሁ ምንድነው ለኢትዮጵያ በኢኮኖሚም ሆነ በፖለቲካው የሚበጀው አስተሳሰብ የነፃነት ዲሞክራሲ ወይም ሊበራል ዲሞክራሲ የሚለው የፖለቲካል ኢኮኖሚ አስተሳሰብ ነው የሚል ነው። እና ያንን ስል እንግዲህ በፖለቲካ ሳይንስ እና በኢኮኖሚክ ሳይንስ ትንታኔ ላይ ተመስርቼ ነው ማለት ነው። ስለ ፖለቲካው እንግዲህ የተለያዩ ነገሮች ብያለሁ። አሁን ስለ ኢኮኖሚው እያወራው ነው እና ስለ ኢኮኖሚው ሳወራ እንግዲህ ሄጄ የደረስኩት የአቶ መለስ አፍሪካን ዴቨሎፕመንት ዴድ ኤንድስ ኒው ቢጊኒንግስ የሚል የአፍሪካ የልማት ጥረት ሄዶ የገደል አፋፍ ላይ ደርሷል። ከዚህ በኋላ አቅጣጫ ቀይሮ በአዲስ ፍኖተ ካርታ ካልሄደ በስተቀር ተስፋ ሰጪ ነገር አይታይም። ማለት ኋላ እንደቀረን ነው የምንቀረው። የመስተካከሉ ነገር ማይሳካ ህልም ነው የሚል ነው እና ያንን እንግዲህ ለማብራራት አዲሱ አቅጣጫ ምንድነው የሚሉትን ነገር ለማብራራት የራሳቸውን እንግዲህ የራሳቸው ልማታዊ መንግስት ብለው የሚረዱትን የልማታዊ መንግስት አስተሳሰብ ለማብራራት ልማታዊ መንግስት ብለው የሚሉትን የመንግስት አስተሳሰብ ለማብራራት በዛ ውስጥ ይሞክራሉ። ለምን ሀሳባቸው እንደሚሰራ ወዘተ ወዘተ ያብራራሉ። እና እንግዲህ እኔ እሱን እየተቸውት ነው። ምክንያቱም ማለት እንግዲህ የተለያዩ ፖይንቶች አሉ የምተችበት። አሁን እዛ ውስጥ ገብቼ ዝርዝሩን ከማወራው ስፔሲፊክ የሆነውን ቶፒክ ላይ ማክሲማይዝ ላድርግና እንግዲህ መጽሐፋቸው እንትናቸውን ይሄ መመረቂያ ጽሁፋቸውን ሪቪው ያደረግኩ 4ኛ ቻፕተር ላይ ደርሻለሁ። 4ኛው ቻፕተር አግሪካልቸር አዝ ኢንጂን ኦፍ ግሮዝ ነው የሚለው። አግሪካልቸር ማለት እንደ ኢትዮጵያ ባሉ ኋላቀር በሆኑ ሀገራቶች ውስጥ ኋላቀር ወይንም በማደግ ላይ ያሉ ሀገራቶች ከሌሎች ጋር ተስተካካይ ለመሆን ተስተካካይ ማለት ፈጣንና በአንጻራዊነት ደግሞ ፍትሃዊ የሆነ እድገት አስመዝግበው እድገታቸው ወደ ልማት ተለውጦ በዌልቢንግ በኑሮ ደረጃቸው ከሌሎች ዓለም እንግዲህ ካደጉት ሀገራት ጋር ለመስተካከል መጀመሪያ ያለባቸው ግብርናቸውን በማዘመን ነው የሚል ነገር ነው። እንግዲህ አግሪካልቸር አዝ ኢንጂን ኦፍ ግሮዝ ማለት ግብርና መር የሆነ ኢንዱስትሪያላይዜሽን ነው መከተል ያለባቸው። ይሄ የኒዮ ሊበራል ወይም የገበያ መር የኢኮኖሚ አስተሳሰብ ፍልስፍና ነው ማለት ነው። በዚህ መልኩ ነው ልማት የሚመጣው ነው የሚለው እሳቸው አቶ መለስ እንግዲህ ጸረ ገበያ አስተሳሰብ ነው ያላቸው። ማለት ገበያ አታምልኩብኝ፣ ገበያ ማለት እንትን አይደለም ነው ፓኒሺያ አይደለም ወይንም ለሁሉ ነገር መፍትሄ አይደለም። ገበያ ብዙ ችግር አለበት ጸረ ማለት ነው። የኮሚኒስት አስተሳሰብ ስላላቸው ማለት በቃ ገበያ ላይ ክሩሴድ ማድረግ በጣም የሚያስደስታቸው ሰው ናቸው አቶ መለስ እና ነው አጋሮቻቸው ወዘተ። ስለዚህ ጸረ ገበያ አስተሳሰብ ስላላቸው የሚሉት ምንድነው? በእርግጥ ነው ግብርናው ነው ትራንስፎርም አድርጎ ኢንዱስትሪያላይዜሽኑን ማምጣት ያለበት ወይንም ግብርና መር ነው ኢንዱስትሪያላይዜሽኑ መሆን ያለበት። ነገር ግን የድህነት ወጥመድ የሚባል ነገር ስላለ አሁን ከሚያነሱት አንዱ ነገር የገበያ ጉድለት የሚባል ነገር የወለደው የድህነት ወጥመድ ስላለ ይሄ የገበያ ጉድለት የወለደው የድህነት ወጥመድ ባለበት እንደ አፍሪካ ባለ ኋላቀር እንደ ኢትዮጵያ ባለ ኋላቀር ድባብ ውስጥ ግብርናውን ለገበያ አጋልጠን ግብርናው ይሻገር ማለት ራሱን አሻግሮ ሀገርን ያሻግር ማለት የማይቻል ነገር ነው፣ የማይሆን ነው። እንዲያውም ሌሎቹ አፍሪካ ሀገሮች ወድቀው ተንከታክተው የጠፉት እንደዚህ ብለው አስበው ነው። አሁን የሳቸው አርጊመንት እንግዲህ አሁን ባለፈው እንዳልኳችሁ ግን የትኛው አፍሪካ ሀገር ነው ነፃ ገበያን ኤክስፒሪየንስ ያደረገ? ነፃ ገበያ የትኛው ሀገር ነው ዲሞክራሲን ሰፍኖበት ማለት ፉል ፍሌጅድ የሆነ ፋንክሽናል የሆነ ምንድነው ግልጽነት፣ ተጠያቂነት፣ ነፃና ፍትሃዊ ምርጫ ወዘተ ሀሳብን በነፃነት የመግለጽ ምናምን የህግ ስርዓቶች መስራት፣ ነፃ ፍርድ ቤት የምኖር የትኛው አፍሪካ ሀገር ነው በዚህ አካሄድ ሄዶ
እንደዚህ አይነት ስርዓት አስፍኖ ሀገሩንም ለማረጋጋት ኢኮኖሚንም ለማሻሻል የሞከረው የትኛው ሀገር ነው? there is no African country which has tried so like as far as I'm concerned ማለት ገና ራሱ የዲሞክራሲ ምንድን ነው የሚባለው የዲሞክራሲ ጮራ ማየት የታየው መቼ ነው? ላይክ ነው አሁን የተወሰነ ኬንያ አካባቢ ይታያል፣ የተወሰነ ቦትስዋና አካባቢ ይታያል፣ ወዘተ ወዘተ። ግን አፍሪካን ብናየው ዲሞክራሲያዊ ስርዓት የሌለበት ነውና አንሪያሊስቲክ ነው የእሳቸው ላይክ ነው እንትናቸው አሰስመንታቸው። ኤኒዌይ ግን ዋናው የሚሉት ምንድን ነው የገበያ ክፍተት ያስከተለው የድህነት ወጥመድ ስላለ በአፍሪካ ግብርና በገበያ ተወዳድሮ ትራንስፎርም ያድርግ ማለት የማይቻል ነው። ስለዚህ የልማታዊ መንግስት አቅጣጫ መከተል አለብን ነው የሚሉት። ስለዚህ እኔ ለማድረግ የፈለኩት ምንድነው በመጀመሪያ ይሄ የድህነት ወጥመድ የሚባለው ነገር ከኢኮኖሚክ ሳይንስ አንጻር ምንድን ነው፣ እንዴት ነው የሚገለጸው፣ እንዴት ነው የሚብራራው፣ እሱን አንደርስታንድ እናደርገው ማለት ወደ አቶ መለስ አባባልና ክርክር ሙግት ገብተን የእሳቸውን አባባልና ሙግት እንግዲህ ክሪቲሳይዝ ከማድረግ ወይም ሙግቱን ከመተቸት እና በሱ ላይ ሂስ ከማቅረብ በፊት መጀመሪያ ኢኮኖሚክስ ኦፍ ራሱ ፖቨርቲ ትራፕ የሚባለውን ነገር አንደርስታንድ እናድርገው ነው ምለው። ለምንድን ነው እንግዲህ እንደዛ ምለው? እኔ አንደኛ በእኔ መረዳት ይሄ ኢኮኖሚክስ ኦፍ ፖቨርቲ ትራፕ ወይም የድህነት ወጥመድ ኢኮኖሚክስ የሚባለው ኢኮኖሚክስ እንትንን ነው ማለት አሁን የአፍሪካን ሀገራቶች ወስዶ ወይም ኋላቀር የሆኑ ሀገራትን ሞር ስፔሲፊካሊ አሁን ይሄ ፔፐር የሚያወራው ባለፈው እንዳልኳችሁ ትሮፒክስ በሚለው ማለት ትሮፒክስ ከሚል እንትና ኳያ ከእንትን ምንድን ነው ትሮፒክስ ከሚል ማለት ትሮፒክስ ውስጥ ነው የሚለው። አሁን ይሄ ስሞል ኦርደር አግራሪያን ሲስተምስ የሚለው የት ነው የሚገኙት ነው ብሎ የሚለን ትሮፒክስ ነው የሚለው። ትሮፒክስ እንግዲህ ያው ደጋግሜ እንዳልኩት ዌሪስ ትሮፒክስ ይሄ ነው ከምድር ወገብ 23 ዲግሪ ወደ ላይ ከምድር ወገብ 23 ዲግሪ ወደ ታች ያለ አካባቢ ነው እና እዛ አካባቢ ላይ እዚህ ላይ ማለት ነው እዚህ አካባቢ ላይ የሚኖሩትን ሰዎች በአየር ማለት እንግዲህ እነዚህ የሚከፋፈሉት ይሄ አሁን ይሄኛው ቴምፕሬት ይባላል፣ ይሄ ቀዩ ትሮፒክስ ይባላል። ይሄኛው ትሮፒክስ ይባላል፣ ይሄኛው ቴምፕሬት ይሉታል። ቴምፕሬት ሴም ቲንግ እዚህ ጋርም ቴምፕሬት ይሉታል ማለት ነው እና ቴምፕሬት የሚሏቸው አካባቢዎች በጣም ምንም እንኳን ቴምፕሬት ማለት ነው ለዘብተኛ ወይንም ረጋ ያለ ማለት ቢሆንም ቴምፕሬት በሚባለው አካባቢ ግን በተግባር ያለው እንግዲህ ሁላችንም ወይም የተወሰኑ ሰዎች ሊያውቁ እንደሚችሉት በጣም ሲቀዘቅዝ የሚቀዘቅዝና ሲሞቅ ደግሞ በጣም የሚሞቅ አካባቢ ነው። እኛ ጋር ግን ይሄ ቴምፕሬት የሚባለው እዚህ ጋር ያለው አካባቢ ግን ይሄ አካባቢ ማለት ሞር ኦር ሌስ ከዓመት እስከ ዓመት ተመሳሳይ የአየር ጸባይ ያለው ነው። ከዓመት እስከ ዓመት ማለት በክረምት በበልግ ወዘተ እያለ ዝናብ የሚያገኝ ነው። ቀኑ ያለ ልክ አይለጠጥም። አንዳንዴ ቀኑ ከ13 ሰዓት በላይ አያልፍም። ምንድነው ምሽቱም ከ13 ላይ ነው። ቢበዛ የአንድ ሰዓት ልዩነት ነው ያለው። ረጅም ቀን ሆነ ሲባል 12 ተኩል ላይ ላይመሽ ይችላል። ረጅም ሌሊት ሲባል 12 ተኩል ጠዋት ላይ ላይመሽ ይችላል ወዘተ። እንደዛ አይነት ነገር ነው እንጂ አንድ ሰዓት ከሆነ ብልጭ ነው የሚለው ኢትዮጵያ ውስጥ። ሌላ ሀገር ውስጥ እነዚህ ቴምፕሬት የሚባሉት አካባቢ ግን መሽቶ ላይመሽ ይችላል ማለት ነው። ከምሽቱ 2 ሰዓት ሆኖ ፀሐይ ሊሆን ይችላል ወዘተ። እንደዚህ አይነት ነገሮች አሉ ነው እና ከዚህ የተነሳ አየራቸው ለነዚህ ማይክሮብ ለሚባሉት ነገሮች ስለማይመች ማይክሮቦቹ የአፈሩን ለምነት ቶሎ ለማውደም እድል አይኖራቸውም ነው። በዚህ ግን አየሩ ስለሚመቻቸው የአፈሩን ለምነት ለማጥፋት ማለት አጥፊዎች አይደሉም። ልክ እንዳልኳቸው የምድር ጨጓራ አይነት ነገር ናቸው ሰርተው። ባጭሩ ምንድነው መሬት ላይ ያለውን የተለያየ የመሬትን ለምነት የሚያስጠብቅ ማለት የመሬት ለምነት ስንል ሌላ ነገር ሳይሆን ማለት አንዳንድ ጊዜ ምን ይሆናል መሰላችሁ ቃሉ ውስጡ ይመሰጠርና ብዙ ነገር ይሸከማል። ግን ለምነት ማለት ምንም ማለት ንጥረ ነገሮች እነ ካልሲየም፣ ፎስፌት፣
ናይትሮጅን ወዘተ ወዘተ የሚባሉት ለተክሎች እድገት የሚያስፈልጉ የተለያዩ አይነት ንጥረ ነገሮች መሬቱ እንዲይዝ ማለት ነው። እነዛ ንጥረ ነገሮች ደግሞ ከየትም አይደለም የሚመጡት ከተለያየ ከእጽዋት። አሁን ለምሳሌ መሬቱ ላይ ከሚወድቅ ወይም ከማዳበሪያ ከወዘተ ከወዘተ የሚገኙ ነገሮች ናቸው። በአፍሪካ ያሉት እነዚህ ማይክሮብ የሚባሉት ነገሮች ማለት በጣም ሙቀት በዝቶ ወይም በጣም ቅዝቃዜ በዝቶ የምግብ የመፍጨት ፕሮሰስ የማድረግ ሂደታቸው በጣም ስለማይቀዛቀዝ የሚቀርብ ማዳበሪያውን ራሱ ቶሎ ቶሎ ነው የሚሰለቅጡት ነው። ስለዚህ አፈሩ በማዳበሪያ ራሱ ብዙ ማዳበሪያ ይፈልጋል እንዲለማ። ገብቷቸዋል። ብዙ ንጥረ ነገር እንድጨምሩ ማዳበሪያውን ራሱ አምጥታችሁ ላይክ ነው ስትጨምሩ ላፍ ነው የሚያደርጉት ነው። ወደዛ ግን ማዳበሪያ ከተጨመረ በኋላ መሬቱ ለምነቱን እንደጠበቀ 2-3 ምናምን ሊቆይ ይችላል ነው። ኤኒዌይ ዋናው ሀሳቡ ምንድን ነው? ከዚህ የተነሳ እንግዲህ ይሄ የኢኮኖሚክስ ይሄ ኢኮኖሚክስ ኦፍ ፖቨርቲ ትራፕ የሚለው አሁን በዚህ ጽሁፍ ላይ ይሄ ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኢን ስሞል ሆልደር አግራሪያን ሲስተምስ የሚለው ሰውየው የሚለው ምንድን ነው? የገበያ ባህሪያት አሉ አንዳንድ በቃ ላይክ ነው ዩኒክ ላይክ ነው ፊቸሪስቲክ የሆኑ ወይንም ከገበያ የትኛውም ገበያ ውስጥ ሊጠፉ የማይችሉ የተወሰኑ ባህሪዎች አሉ። እነሱ ባህሪዎች ከዚህ ከተፈጥሮ ሀብቱ መመናመን ጋር ትሮፒክስ ውስጥ ካለው ልዩ ባህሪ ጋር ተዳምረው ሰዎች ከድህነት ለመውጣት የሚያደርጉትን ጥረት በቃ ያከሽፉታል ነው። በተደጋጋሚ በተጣረ ቁጥር ያከሽፉታል ነው ያከሽፉታል። ስለዚህ ከዚህ ለመውጣት እርዳታ ያስፈልጋል፣ ስልጠና ያስፈልጋል፣ መማከር ያስፈልጋል ነው የሚሏቸው። ምንድነው አሁን ኢኮኖሚክስ ኦፍ ፖቨርቲ ትራፕ እነዚህ ናቸው። ልዩ ልዩ የተፈጥሮ የገበያ ባህሪያቶች አሉ። እነዚህ የገበያ ባህሪያቶች አሁን ዘረዝራቸዋለሁ ወደ ውስጥ ገባ ላይ ነው አጠራጠር አድርጌ። እነዚህ ልዩ የገበያ ባህሪያት እና የተፈጥሮ ለምሳሌ አሁን ቶሎ ቶሎ መሬታቸው ለምነቱን የሚያጣ ከሆነ ገበሬው አርሶ ቶሎ ምርታማ ሆኖ ከድህነት ለመውጣት የሚያደርገው ጥረት ማለት ውጤት ያጠዋል ማለት ነው። ስለዚህ ምን ያደርጋቸዋል መሰላችሁ? የስርዓት እስረኛ ነህ ነው። አንድ የተፈጥሮ ስርዓት፣ ሁለተኛ የገበያ የሚባለው ስርዓት ሰለባ ነህ። በሱ ጣራና በሱ ገደብ ስር ነህ እና ምስኪን ነህ ነው የሚሰጧቸው እንድምታ። ስለዚህ ኤድ ኢኮኖሚክስ ያስፈልግሃል። በገፍ ገንዘብ ያስፈልግሃል። ገንዘብን ብቻ ግን አይበቃህም። ብዙ ትሬኒንግ እና ኢንፎርሜሽን ምናምን የሚል ኢንፎርሜሽን የሚያቀርብ መረጃ የሚያቀርብ ምናምን የሚል የሆነ ስርዓት የሚያስፈልግሃል። እሱም ብቻ አያስፈልግም። መንግስታትህን ቁጭ ብለው የሚያማክሩ አማካሪዎች ያስፈልገዋል። ጉንጉን ነው የሚሰጧችሁ ነው ፓኬጅ፣ የኤድ ፓኬጅ፣ የገንዘብ የስልጠና እና የማማከር ይሄ ያስፈልግሃል። አለበለዚያ ልትወጣው አትችልም ነው። እኔ ደግሞ ይሄ አንደኛ ላይክ ነው የተጠቂነትን ምናምን ስነ ልቦና ይፈጥራል። የተረጅነትን ስነ ልቦና ይፈጥራል። ተረጅና ረጅነትን ፕሮፌሽናል ያደርጋል። ረጂዎቹ በቃ መርዳትን ሙያቸው ያደረጉ ሰዎች ይሆናሉ። ተረጂዎቹም መረዳትን ሙያቸው ያደረጉ ሰዎች ይሆናሉ። አንዱ ችግር እሱ ነው እንግዲህ አሁን ላይ አንዱ እንድንረዳው የምፈልገው እነዚህ አሁን እንግዲህ ዴቨሎፕመንት ኢኮኖሚክስ የሚባሉትና እኔ እንግዲህ ወይ ድንቁርና ይዟቸው ይሆን ወይንስ ደግሞ ማለት አይ ዶንት ኖ ምን ያህሎቻችሁ አንድ ጊዜ የሆነ ፎርቹን የሚባል የኢትዮጵያ ጋዜጣ ላይ ቲንክ ብዙዎቻችሁ ታውቁታላችሁ፣ የእንግሊዝኛ ጋዜጣ እና እዛ ላይ ሰዎች አንድ ኢትዮጵያዊና አይ ቲንክ ፈረንጅ መሰለኝ ሲሰዳደቡ ነበር ማለት እንትን መልስ እየተጻጻፉ ማለት ነው። የኢትዮጵያ ሰዎች ለሀገራቸው ለመስራት አይፈልጉም ምናምን ብር ይፈልጋሉ ወዘተ ወዘተ ብሎ አንድ ፈረንጅ ይቀባጥራል መሰለኝ እና አንድ የተናደደች ልጅ አናቃችሁም ወይ የ5 ብር እርዳታ ለማድረስ በመቶ ምንድን ነው በስንት ሺህ ብር ዶላር የምትመጡ አውሮፕላን የምትመጡ ጉዶች አለላችሁ ወይ ምናምን ብላ ትመልስለታለች። ምን ልላችሁ ነው እንትን ይፈጠራል። ረጂዎቹም በቃ ፕሮፌሽናል ረጂዎች ይሆናሉ። ፕሮፌሽናል እና አንዳንዴ ለጥቅም ብለው ነው ራሱ አይ ኩድንት ቴል ቱ ቢ ኦነስት ኦር ዴር ዳም ማለት ያወቁ መስሏቸው እየዘባረቁ ነው። እሱ እንግዲህ የነሱ ጉዳይ ሆኖ
እንደዚህ አይነት ነገር ይፈጥራል። አሁን እነሱ ኢኮኖሚስት ናቸው። እንግዲህ ለእነሱ መልስ እንሰጣለን። እኔ አሁን ላቀርብ በፈለግኩት መንገድ እንግዲህ መልስ ለመስጠት ሞክራለሁ። ከእነሱ በተቃራኒ ግን አሁን እንደ አቶ መለስ ያሉት አይነት ሰዎች እና ባለፈው አሁን ለምሳሌ ዶክተር ብርሃኑም እንደዚህ አይነት ነገር ሲናገር ሰማሁት። እንዳልኳችሁ የእኛ ሀገሮቹ ጉዶች ደግሞ ምንድን ነው የሚሏችሁ እንትን ናቸው ከማርክስ በላይ ማርክሲስት የሆኑ ጸረ ገበያ አብዮተኞች ናቸው። እቺን የእርዳታ ሰጪ የዴቨሎፕመንት ኢኮኖሚክስ እና የኤድ ኢኮኖሚክስ አፈቀላጤዎች እንበላቸው ወይስ ቄሰ ገበዞች ዋሬቨር የሚጎነጉኑትን እኔ እንግዲህ አሳያቸዋለሁ። አሁንም ማለት እንግዲህ ደጋግሜ ማለት ጀምሬዋለሁ፣ ግን ጠቅለል አድርጌ ሀሳቡን ለመስጠት ሞክራለሁ። እንግዲህ ጊዜው እንደፈቀደልኝ አሁን 15ኛው ደቂቃ ላይ ጊዜው እንደፈቀደልኝ እንደዛ ለማድረግ ሞክራለሁ። ዝም ብሎ እንቶ ፈንቶ እና ምን ልበላችሁ አሁን እንዳልኳችሁ የተፈጥሮውን ከገበያውም አይለይ የገበያውን በገበያ ውስጥ ያለውን ችግር በግለሰብ ደረጃ ያለ ችግር፣ በማህበረሰብ ደረጃ ያለ ችግር፣ በሀገር ደረጃ ያለ ችግር የማይለይ ማለት ሳይንቲፊክ ያልሆነ ነገሮችን ጠቅልሎ አወሳስቦ በቃ ተስፋ የለህም የሚል ኢኮኖሚክስ ይወስዱና ይሄን የገለማ ልበለው ምናምን ብቻ የተበላሸ ኢኮኖሚክስ ወስደው ጸረ ገበያ ስለሆኑ ለመሰላችሁ በቃ ልክ ነው። ከእንትን ምንድን ነው ያረጀን ውሻ አዲስ ጨዋታ አታስተምረው የሚባል ነገር አለ። you cannot teach an old dog a new trick እንደሚሉት ፈረንጆቹ እንደዛ ሆነው ጸረ ገበያ ናቸው። በቃ እቺን አሁን አቶ መለስ በቃ የሚያደርጉት ይሄ ነው። ፌንታው ጨዋታው ይሄ ነው። የበሰበሰ የዴቨሎፕመንት ኢኮኖሚክስ ትንታኔ ያለ እሱን ያመጡና ገበያ እኮ አይሰራም ይሏቸው። ገብቷቸዋል። ግን እነዚህ አሁን ለምሳሌ እነዚህ የዴቨሎፕመንት ኢኮኖሚክሶቹ እንግዲህ ለሴራ ያደርጉት ማለት ኢኮኖሚክስ ሳቦታጅ ይሁን ወይ ደግሞ የራስን ጥቅም ማለት ረጂ ለመሆን ይሁን አፍሪካን እንረዳለን ምናምን ብሎ አሜሪካ የሚመድበውን ገንዘብ ታውቃላችሁ። ያንን ገንዘብ ለመቆራመትና በሱ ለመበልጸግ ይሁን ወይም ደግሞ ግራ ገብቷቸው ይሁን ዋሬቨር ዊ ዶንት ኖ። ግን ቢያንስ እንትናቸው ነው። አሁን ለምሳሌ ምን ይላል መሰላችሁ? ይሄ ሰውዬ አንድ ነገር ላሳያችሁ። ፔፐሩ ላይ የሱ ፔፐር ላይ ሜካኒዝምስ አፕሊኬት ናቹራል ሪሶርስስ ነው። እዚህ ጋር አሁን የገበያ ጉድለቶች ወይም ማርኬት የገበያ እንከኖች ጉድለቶች እና እንከኖች ይለያያሉ። ቴክኒካል ተርሞች ናቸው። የገበያ እንከኖች የገበያ ጉድለት ውስጥ ሲዘረዝር ከሚዘረዝራቸው ነገሮች አንዱ የተቋማት መበላሸት ነው ይላቸዋል። የተቋማት መበላሸት ነው የድህነትን ወጥመድ የሚያስቀጥለው ይላቸዋል። አሁን የኛ ሀገር እንከፎች አሉ። እነሱ ደግሞ ይሰሙና የተቋም ችግር አለብን እኮ ይላል። የተቋም ችግር ስላለብን ማለት ትንሽ እኔ እንዴት ላብላላችሁ? አይ ቲንክ ቃል ደረጋገምኩት ልተወው። ግን የተቋም ችግር አለበት ይላል ማለት እኔ ኢትዮጵያ ውስጥ ተቋም የመገንባት ችግር ኖሮብን ገብቷችሁ አላለም። ተቋም እንዳይሰራ አርገኸው ሽባ አርገኸው መታኸው በፖለቲካ ከጣልከው በኋላ ተቋሙ አይሰራም ብትል ተቋሙ አይደለም የማይሰራው አንተ ነህ የማትሰራው ነው። ምክንያቱም እንደው ተውት ነው ሌላውን ተውት። የኢትዮጵያ ይሄ የድሮ የወታደር አሿሿምን ሂዱና እዩት። ፊት አውራሪ፣ ግራዝማች፣ ቀኝ አዝማች፣ ደጅ አዝማች ምናምን የሚለውን ይሄንን የሚሊተሪ ታክቲክ ሮማውያን ጋር ታዩታላችሁ፣ ዘመናዊ ወታደር ውስጥ ታዩታላችሁ። ይሄን የመሰለ ዲፌንስ መገንባት የቻለና ሀገር ስንት ዓመት ሲከላከል የነበረ ይሄን የመሰለ ተቋም የገነባ የኢትዮጵያ የዘውድ ስርዓትን ሲስተም የኢትዮጵያ የኦርቶዶክስ ቤተክርስቲያን አሁን እንኳን ነው እንትን አድርገውታል ምናምን። ታሪክ ሂዱና እዩ። we can build institutions ትምህርት ቤት መስራት እንችላለን፣ ሆስፒታል መስራት እንችላለን፣ የጤና ፋሲሊቲ መገንባት ማንችለው ነገር የለም። መከላከያ መገንባት እንችላለን፣ ማስተዳደር እንችላለን፣ ራን ማድረግ እንችላለን። ኢትዮጵያ ውስጥ ኤፊሽንትን አየር መንገድን አታዩትም እንዴ? we can do ቴሌኮሙኒኬሽን አታዩትም እንዴ?
ተቋም እያልክ ምንድን ነው የምታላዘንብን ነው? ራሱ ፖለቲካውን አግምተ ፖለቲካ ያበላሸውን ተቋም አትበልብን። ኤኒዌይ እሱ ከርዕሴ ውጭ ነው። ግን ምን ልላችሁ ነው የፈለግኩት እኔ ይሄ ሰውዬ አሁን ለምሳሌ እዚህ ሰብቶፒክ ላይ ኢኮኖሚክስ ኦፍ ፖቨርቲን በሚያወራበት ጊዜ የኢኮኖሚ ድህነትን ማለት የድህነት ወጥመድን ከሚያስቀጥሉ የኢኮኖሚ ስርዓት ባህሪዎች ወይም የገበያ ባህሪዎች ወይም የተቋማት ምናምን ችግሮች ሲዘረዝር አንዱ ስፒል ኦቨርስ ይላል፣ ኮኦርዲኔሽን ፌለርስ ይላል፣ ኢኮኖሚካሊ ዲስፋንክሽናል ኢንስቲትዩሽንስ ይላል። እና ማለት ከኢኮኖሚ አኳያ ውጤታማ ያልሆኑ እንትኖች ናቸው ተቋማት ናቸው ብሎ ይላል። እና እዚህ ጋር ይመጣና ስለምን ያወራል መሰላችሁ? እስካሁን እንግዲህ ከተንዘባዘበ ካላዘነ ካሰለቸ በኋላ አንዱ የተቋማት ችግር ይላል የንብረት ባለቤትነትን መብት አለማስከበር ችግር ነው። አሁን ይሄ የተቋም ችግር ነው። ሰዎች ከፍተኛ የሆነ ሲሪየስ የሆነ ስር ነቀል ለውጥ የሚፈልግ የፖለቲካ ችግር እኮ ነው። የፕሮፐርቲ ራይት እኮ ነው የሶሻሊዝም እና የካፒታሊዝም ልዩነቱ። የንብረት መብት ባለቤትነት ጉዳይ እኮ ነው በፊውዳሊዝም እና በካፒታሊዝም መካከል ያለ ልዩነት፣ በካፒታሊዝም እና በሶሻሊዝም መካከል ያለ ልዩነት ትልቅ ፖለቲካል እንድምታ ያለውን ገብቷችኋል። ይሄ የተቋም ችግር አይደለም። ፊውዳሊዝም ውስጥ የንብረት መብት ችግር አለ ብታወራ አንተ ደንቆሮና ማለት ነው። ይቅርታ ቃል ደንቆሮ ሳይሆን ይህ መሀይም ነህ ማለት ነው። ሶሻሊዝም ውስጥ ገብተህ ተቋማቱ እንትን የሚባል ፊልም አይታችኋል? አናላይዝ ዲስ ኤንድ አናላይዝ ዛት አይ ዶንት ኖ ላይክ ነው። እስቲ እዚህ ላይ ካለ ላሳያችሁ። እንትና ማን ነው ስሙ? ሮበርት ዲኒሮ የሚሰራው አናላይዝ ዲስ ሙቪ የማፊያ ምናምን ሙቪ ነው። ብታዩት አሪፍ ሙቪ፣ በጣም ተዝናኑበታላችሁ ብዬ አስባለሁ። አይዶን እና እዚህ ላይ ይሄ ሰውዬ የምታዩት ይሄኛው ሰውዬ ዲስ ጋይ አይ ዶንት ኖ ሁዝ ኔም ኢዝ ላይክ ነው፣ ስሙ ማን እንደሆነ አላውቅም። እና እንትን ነው ሳይካትሪስት ነገር ሆኖ ይሄ ደግሞ የማፊያ ቦስ ነው ሮበርት ዲኒሮ ማለት ነው። እና እዚህ ሳይካትሪስት ጋር ይሄዳል። እንትን ልቤን ይይዘኛል፣ የሆነ ስትረስ አለብኝ፣ ምንድን ነው እዚህ ጋር ያፍነኛል እና ፓኒክ አታክ አለብኝ ማለት ፓኒክ አታክ አለብኝ ይለዋል። እንግዲህ ማፊያ ቦስ ሆኖ እንዴት ፓኒክ አታክ እንዳለበት ነው። እና ሌሎቹ ማፊያዎች ደግሞ እንዴት ለምንድን ነው እዛ መሄደው አልገባቸውም። ገብቷቸዋል። ይሄ ፓኒክ አታክ ሊኖረው በጣም ነፍሰ ገዳይ ምናምን ተንኮለኛ ሰውዬ ነው እና እንዳንተ አይነት ፓኒክ አታክ ይዘዋል ወይ ነው። እና ይህንን ይጠልፉትና ምንድን ነው የሆነ ያለው ነው ንገረን ብለው ያስገድዱታል። እና ሲያስገድዱት ትንሽ የወንጀለኝነት ስነ ልቦና አለው ይላቸዋል። እና በጣም ይስቃሉ። ማለት እንትን ፒኤችዲ ይፈልጋሉ የወንጀለኝነት ስነ ልቦና እንዳለው ዓለም ያወቀው አለላይ ዱርዬ አይደለም ወይ ገብቷቸዋል። እና ምን ልላችሁ ነው የንብረት ባለቤትነት ችግር ጉዳይ ማለት የንብረት ባለቤትነት ጉዳይ የስርዓት ትልቅ የፖለቲካ በቃ ሰዎችን ያጋደለ፣ ያፋጀ፣ ያጫረሰ፣ ያታገለ የአሜሪካ ሪቮሉሽንን ያስጀመረ፣ የአሜሪካን አብዮት ያስጀመረ፣ የፈረንሳይን አብዮት ያስጀመረ፣ የራሻን አብዮት ያስጀመረ፣ የቻይናን አብዮት ያስጀመረ ትልቅ 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 ፖለቲካዊና ማለት ብሔራዊ አጀንዳ ነው። ይሄ ወስደ በፖለቲካ ስርዓት ውስጥ የሚኖር አንድ የተቋም ችግር አድርገ ካቀረብ እኔ አንተን ግንዛቤ ዝም ብለህ ነው ያረጀ ዝም ብለህ በቃ አልፎብሃል አንተ ነው የሚያስብለው ሰውዬው። ግን ቢሆንም አንላይክ እንደኛ ሀገሮቹ ከማርክስ በላይ ማርክሲስት ምንድነው ከቄሱ በላይ ከማርክስ በላይ ራሱ ማርክሲስት ነን የሚሉ እብዶች ከገበያ ጋር እንደሚጣሉት አይደለም።
ይሄ ምን ይላል እንግዲህ ተጠራጥሮ ነው ማለት የሰውየውንም ድንቁርና ታዩታላችሁ። አም ሶሪ ቱ ሴይ ላይክ ነው ምንድነው መሀይምነት ነው የሚባለው። አሁን ትልቅ ፕሮፌሰር ነው እና ምን ይላል እዚህ ጋር እንግዲህ እንደምታዩት ዊክ ፕሮፐርቲ ራይትስ አር ኦፍ ስፔሻል ኮንሰርን ይላል። ማለት የንብረት ባለቤትነት መብት በጣም ማለት ለየት ያለ ትኩረት ይገባዋል እስካሁን ከዘረዘርኳቸው ነገሮች ያለ ገብቷቸዋል። ልክ ግን አንድ ሰበዝ አውጥተው ነው የሚያስቀምጠው። ታመዋል ነው እኮ ምላችሁ። If the security of one's assets is in question, incentive to invest are obviously sharply attenuated. ማለት አንድ ሰው በንብረቱ ላይ ዋስትና ከሌለው ኢንቨስት ለማድረግ ይፈራል ነው። አሁን አቶ መለስም እችን ነው እንግዲህ የሚወስደውና ፓርላማ ላይ ሲናገር ትሰሙታላችሁ። አንዳንዴ በሊዝ መሬት ሰጥተናል እኮ እና በሊዝ መሬት ከሰጠ 99 ዓመት ከተሰጠው ኢንቨስት እንዳያደርግ ያስፈራዋል ምናምን የሚባለው ነገር ሊያሳምነኝ አይችልም። ፖይንት ግን ጉዳዩ እሱ አይደለም ነው ማለት። አሁን እኔ ልላችሁ የፈለግኩት ምንድን ነው የፕሮፐርቲ ራይትን ሲግኒፊካንስ እነዚህ ይረዳሉ። ቢያንስ ነው ምላችሁ ይረዳሉ ስላችሁ ይሄም የሆነ ድንባዣም ነገር ነው ያልገባው ነገር አለ። ግን ቢያንስ እንደነ እንትና ጸረ ገበያ አይደለም አስተሳሰቡ። ገብቷችኋል ወይ? አውቆ ነው የሚያስገባው ወይ ለማምለጥ ነው ከተጠያቂነት ላይ ከገብቷችኋል። ገና በኋላ ሊነሳበት የሚችለውን ትችት ስለሚያውቀውና መልስ ሊሰጥ ስለማይችል ለማምለጥ ይሆናል። and if assets are scarce because of limited investment, competition for them may become intense, reinforcing the insecurity that causes the scarcity in reinforcing like ነው if assets are scarce because of limited እና ደግሞ ምንድነው የሚባለው ማለት የፕሮፐርቲ ራይት ከሌለና እዛ ላይ ኢንቨስት የሚደረገው እና if assets are scarce because of limited investment አሁን ምን ይሆናል መሰላችሁ? የንብረት መብት ባለቤትነት በትክክል በማይረጋገጥበት ጊዜ ሰዎች እንግዲህ ሪስክም ወስደው ጉቦም ሰጥተው ምናምን ነገሮችን ካለሙ አንድ ጊዜ አሴቶቹ ዴቨሎፕ ካረጉ በኋላ ሌላ እንደሱ አይነት ዴቨሎፕ ያደረገ አሴት ስለማይኖር እዛ ላይ ስኬርሲቲ ይፈጠራል ነው የሚለው። but that's not my concern. some have gone ይላል እዚሽ ጋር አሁን እችኛዋን የሚላትን ነገር ላሳያችሁ። ሶሪ እዚሽ ጋር ነኝ ያለሁት። some have gone so far as to claim the weak property rights in the fundamental so far as to claim that weak property right is the fundamental obstacle to the development in poor countries, explaining why the poor remain poor and the rich grow richer, why poverty traps appear እና እነዚህ አሁን ለምሳሌ አሽሜግሎ ይህን ሰውዬ ባለፈው አይ ቲንክ ጠቅሼላችኋለሁ። በተለይ ዋይ ኔሽንስ ፌል ምናምን የሚለው መጽሐፍ የጻፈ ሰው አሽሜግሎ እና ዲሳቶ ይህን ሰውዬ እንኳን አላውቀውም። ብቻ እነዚህ ሰዎች አሽሜግሎ እና ዲሳቶ የሚባሉት ሰዎችን ሬፈረንስ አድርጎ ጠቅሶ እንዲያውም አንዳንድ ሰዎች የንብረት መብት አለመከበር ነው ላይክ ነው ፕሮፐርቲ ራይት እውቅና አለመሰጠቱና ምንድነው ፕሮቴክት አለመደረጉ ነው ከሀገራት በኋላ ከድሃ ሀገሮች ለምን ድሃ ሆነው ቀሩ፣ የበለጸጉ ሀገሮች ለምን በለጸጉ የሚለውን ነገር ፈንዳሜንታሊ ዲፋይን የሚያደርጉ ማለት አሁን ባለፈው እንግዲህ ማርክ ኮሄን ያለውን ነገር አሳይቻችኋለሁ። እንዴት ፕሮፐርቲ ራይት በተለይ አግሪካልቸሩን ከመለወጥ አንጻር ወዘተ ጋር እና እንዴት በራሻ ውስጥ ተጽዕኖ እንዳመጣ እንዴት በጃፓን ውስጥ ተጽዕኖ እንዳመጣ እንዳልኳችሁ ጃፓንና ራሻ ተስተካካይ እድገት ያደረጉ ሀገሮች ናቸው። which means ኢንዱስትሪያላይዝድ በኋላ ነው ኢንዱስትሪያላይዝድ የሆኑት ከ1853 በኋላ which means እና አሜሪካ ምናምን ኢንዱስትሪያላይዝድ ሆነው ላይክ ነው ተጽዕኖ ፈጣሪ ከሆኑ በኋላ ነው ጃፓን እና ራሻ የካቻፕ የመስተካከሉን ዴቨሎፕመንት የጀመሩት ማለት ነው። እና አሳይቻችኋለሁ በዛ ውስጥ አሁን ልላችሁ የሚፈልገው ምንድነው ምንም እንኳን ይሄ ሰውዬ ለማምለጥ ብሎ ያስገባት እቺ ነገር ወይም whatever ሞቲቭ ግን አትሊስት ችግር የለበትም። ማርኬት ኤክስፕላኔሽን ማለት ለምሳሌ የድህነት ወጥመድ መሰረቱ የፖለቲካ ስርዓት ነው ማለት ነው። አሁን ይሄ የንብረት ባለቤትነት መብት እንዳልኳችሁ ፖለቲካ ስርዓት ራሱ የሚያጠነጥነው የዚህ የንብረት ባለቤትነት መብት ጉዳይ ላይ ነገርኳችሁ። በስርዓቶች መካከል በባሪያ ላይክ ነው። አሁን እንደው ማርክስን ራሱ ብትጠቅሱት ነው ብላችሁ
በነገራችን ላይ አሁን የማርክስ ክላሲፊኬሽን ችግር የለውም። የእሱ የሚያስቸግረው ምንድነው ሊኒያር ማድረጉ ነው። ማለት ሊኒያር ማድረጉ ሲጀምር ጥንታዊ ጋርዮሽ ሆኖ ይጀምራል፣ ሲቀጥል የባሪያ ስርዓት ይሆናል፣ ከዛ ሲያልፍ ወደ ፊውዳሊዝም ይገባል፣ ከፊውዳሊዝም ወደ ካፒታሊዝም፣ ከካፒታሊዝም ወደ ሶሻሊዝም፣ ከሶሻሊዝም እንደዚህ ሊኒያር ማድረጉ ነው እንጂ ሰግሪጌሽኑ ለምሳሌ የባሪያ ስርዓት የሚባለው ስርዓት የፕሮፐርቲ ሪሌሽን ጉዳይ ነው። ገብቷቸዋል። የአንድ የፖለቲካን ስርዓት ሁለንተና ምንድነው የልብ ምቱ ልቡ ነው ማለት ነው። የፕሮፐርቲ እና የነፃነት ጉዳይ፣ የንብረት ባለቤትነት መብትና የነፃነት ጉዳይ የአንድ የፖለቲካ ስርዓት መገለጫው። በቃ ሌላ ቦታ መፈላሰፍ የለባችሁም። ንብረት ባለቤትነት መብት ላይ ምን አይነት አቋም አለው? የዜጎች ነፃነት ላይ ምን አይነት አቋም አለው? ሁለቱን ካወቃችሁ ይሄ ስርዓት ዲሞክራሲያዊ ነው ወይስ ፋሽስታዊ ነው፣ አምባገነን ነው፣ ወዘተ ነው በአንዴ ነው። በቃ እዛ ጋር ነው ምንድን ነው የሚባለው ወሳኙ አንጓው እሱ ነው። ይሄን የመሰለ ትልቅ ጉዳይ ወስደህ ዝም ብለህ እዚህ ጋር ስታክ አድርገህ እግረ መንገድን አንስተህ ስታልፈው ወይ አውቀህ ነው ማምለጫ ነው ወይ ምንም በለ እንግዲህ ወደል መሀይም ነህ ማለት አይደለም። እና ለምንድን ነው እንደዛ ምላችሁ? የጋርዮሽ ስርዓት በሉት፣ የባሪያ ስርዓት በሉት፣ የፊውዳሊዝም ስርዓት በሉት፣ የካፒታሊስት ስርዓት በሉት፣ የሶሻሊስት ስርዓት በሉት፣ መሰረታዊ ልዩነታቸው ያለው የንብረት ባለቤትነት መብት ላይ እና የዜጎች ነፃነት ላይ ነው። እነዚህን ሁለቱን ነገሮች ማለት የንብረት ባለቤትነት መብትን እውቅና የሰጠና የዜጎችን ነፃነት እውቅና የሰጠ ስርዓት ሊበራል ዴሞክራሲ ይባላል። ከዛ ውጭ ሰዎች ሃይማኖታዊ ምክንያት እያመጡ፣ ብሔራዊ ምክንያት እያመጡ፣ ኢኮኖሚያዊ ምክንያት እያመጡ ወዘተ የንብረት ባለቤትነት መብትን ይገድባሉ፣ የዜጎችን ነፃነት ይገድባሉ። ሰው ተጠቅልለው ከነፃነት ዴሞክራሲ ውጭ ያሉት የፖለቲካ ስርዓቶች በሙሉ በባህሪያቸው ፋሽስቲክ ናቸው። በነገራችን ላይ ፋሽዝም ማለት አይ ቲንክ እንግዲህ ከዚህ በፊት ሰምታችሁኛል ማለት ረስታችሁት ሊሆን ይችላል፣ ለነገሩ ረጅም ጊዜ ሆነ። ፋሽዝም ማለት ፈላጭና ምንድነው የሚባለው ይሄ ፋስ ከሚለው ጋር ተያይዞ ገዳይ ቆራጭ ምናምን ማለት አይደለም። ምንድነው ሀገር ትቀድማለች ማለት ይሄ ከዜጎች ነፃነትና ከንብረት ባለቤትነት መብት በላይ የሚበልጥ ትልቅ አጀንዳ አለ። ስለዚህ ነፃነት ለዛ አጀንዳ መገዛት አለበት። የንብረት ባለቤትነት ለዛ አጀንዳ ያ አጀንዳ ምን ሊሆን ይችላል? የእግዚአብሔር ፈቃድ ነው ሊባል ይችላል። በሃይማኖት ቴዎክራቲክ ከሆኑ የሀገር አንድነት ሊባል ይችላል። ናሽናሊስት ነው ላይክ ከሆኑ የዘሬ በላይነት ይባላል። ሬሲስት ከሆኑ ላይክ ነው ሱፐርማሲስት ከሆኑ ወዘተ ወዘተ። ማርክሲስት ከሆኑ ደግሞ የመደብ ግጭት የበላይ ነው ወዘተ ወዘተ። ገብቷቸው የተለያየ ጀስቲፊኬሽን ሊያመጡ ይችላል። ጀስቲፊኬሽኑ ኢደዝም ማተር ኮንክሉዥን ወይንም ምንድን ነው የሚባለው ለምን የንብረት ባለቤትነት መብት መገደብ እንዳለበትና የዜጎች ነፃነት መብት መገደብ እንዳለበት የሚያመጡበት ምክንያት ሌላ ብዙ ሊሆን ይችላል። ለምሳሌ ዘውዳዊውን ስርዓት ብታዩት ንጉሱ ስዩመ እግዚአብሔር ስለሆነ ከእሱ በታች እሱ የፈለገውን ማድረግ ይችላል። ስለዚህ እሱን እንዳትገዳደር በሚል ነው። አሁን ለምሳሌ በንጉሳዊ ስርዓት የንብረት ባለቤትነት መብትንና የነፃነት መብትን የሚገድብ እንትና ጋር ብትሄድ ሂትለር ጋር ብትሄድ የጀርመን ህዝብ ከሌላው ህዝብ በላይ ስለሆነ የንብረት ባለቤትነት እና ነው ይህንን በላይነት ደግሞ ካላስጠበቅን እንደ ሀገር ስለምንጠፋ የንብረት ባለቤትነት መብትና የነፃነት መብት የተገደበ ነው ብሎ ይገድብላል። ሶሻሊዝም ጋር ስትሄድ የመደብ ትግሉ ተካሂዶ ተብሎ እንትን ብሎ ይሄ ምንድነው እድፋችን ታጥቦ ጸድተን ምናምን በቃ ልዩ ፍጹም ኮሚኒስታዊ ሰው እስክንሆን ድረስ ምናምን ዲክታተርሺፕ ኦፍ ፕሮሌታሪያት መምጣት አለበት ወይም የሰራተኛው አምባገነንነት መረጋገጥ አለበት ብሎ የራሱን ጀስቲፊኬሽን ያመጣልሃል። ፖይንት ይዞ የንብረት ባለቤትነት መብትን መደፍጠጥ እና የዜጎችን ነፃነት መደፍጠጥ ከነፃነት ዲሞክራሲ ውጭ ያሉት የፖለቲካ ስርዓቶች ሁሉ መገለጫ ነው። ሰው ምን ልላችሁ ነው? ሶ ኮር ፈንዳሜንታል የሆነ የፖለቲካል አስተሳሰብ ነው። የፖለቲካ ስርዓቶች መካከል ትልቅ ሰርጥ የሚፈጥር
ፖለቲካ ስርዓት ዲሞክራሲያዊ ነው ወይስ አምባገነናዊ ነው ብሎ የሚወስን ነገር ነው የንብረት ባለቤትነት ነው። ይሄንን እንደ አንድ ኢንስቲቱሽናል ዲስፋንክሽናሊዝም ከነምን ጋር ማለት ነው እንግዲህ አሁን እዚህ ጋር የሚጠቅሳቸው ኢንስቲቱሽናል ዲስፋንክሽናሊዝም ብሎ የሚያነሳቸው ነገሮች አንዱ ምንድነው መሰላችሁ? ለምሳሌ ከምን ጋር ነው የሚያነሳው? አንድ ገበሬ በዚህ በኩል ተባይ ካላጠፋ የራሱ እርሻ ላይ ተባዩን ካላጠፋ ተባዩ አንተ ጋር ሊገባ ይችላል። ላይክ አሁን ለምሳሌ ኮኦርዲኔሽን ፌለር ብሎ ነው ካልተባበራችሁና በጋራ ሆነን ተባይ እናጥፋ፣ ምክንያቱም አንተ ካላጠፋ ከአንተ ወደ እኔ ይዛመታል ከሚል ችግር ጋር አብሮ የንብረት ባለቤትነትን መብት ችግር የንብረት ባለቤትነትን ማክበርና ለማክበርን አንድ ላይ ጨፍልቆ ያመጣል ማለት ነው። ምን ያህል ፍርደ ገምድል እንደሆነ እኔ እንጃ። እንግዲህ ለሚረዳው ሰው ላይክ ነው እንትኑ ግድፈቱ ከእንትን የተገኘ ሰሊጥ አብረህ ተውቀጥ ሳይሆን ምን በቃ ሁለት የማይታረቁ አብረው ሊሄዱ የማይችሉ ነገሮችን ማለት ወይንም ምን ልበላችሁ ነብሰ ገዳይንና ምላሱን ያወጣን ሰው እኩል ወንጀለኛ ብሎ የማየት አይነት ነገር በጣም የትየለለ ልዩነት ነው ያለው። ግን ቢያንስ ነው ብላችሁ ሰውየው አቋም የለሽ ዘባራቂ ዝም ብሎ ስለሆነ ግን ደግሞ በኢኮኖሚክስ ትምህርት ቤት ስላለፈ የንብረት ባለቤትነትን መብት ጉዳይ ያመጣልና እንዲያውም አንዳንዶች አሁን እሱ የሚለው አንዳንዶች በሀገራት መካከል የድህነትና ማለት የድህነትን ወጥመድ አልፎ የመውጣትና በድህነት ወጥመድ ተይዞ የመቅረት ወይንም እንደኛ አሁን ኋላ ቀር ሆኖ የመቅረት እንደ ሀገርና የመበልጸግ መካከል ያለው ልዩነት ሀገራቱ ለንብረት ባለቤትነት መብት ያላቸው ጉዳይ ምንድነው ማለት ያከብራሉ ወይስ አያከብሩም ነው የሚለው ነገር እና አሽመገሉና ይሄ ዲሳቶ የሚባለው ሌሎችም በጣም ማለት ነው። እሱ ዝም ብሎ እነሱን ሬፈረንስ ሰጥቼ ላምለጥ ስላለ ነው እንጂ ብዙ መጥቀስ ይቻላል ነው እና ደብሎ ይጨፈልቃል። ግን ቢያንስ እሱ ሪኮግናይዝ ያደርጋል። ግን ዞሮ ዞሮ የሚላችሁ ምንድን ነው እችን እግረ መንገዱን ያነሳ ሊሆንም ይችላል ብሎ ነው። ግን ዋናዎቹ ምንድን ነው የሚለው እዚህ ጋር አሁን ለምሳሌ ጎረቤት ያለው ገበሬ ተባይ ስላላጠፋ ነው፣ ተባብረው ተባይ ስለማያጠፉ ነው ድሃ። አሁን ይህን የህፃን ልጅ አያውቅም ማለት ትንሽ አይከብድም? አሁን ከአሜሪካን ሀገር ከኮርኔል ዩኒቨርሲቲ እንደዚህ ብሎ ለመጻፍ ነው። ግን ዞሮ ዞሮ የሚላችሁ ምንድን ነው እሱ ወስዶ የተፈጥሮ ማለት ተፈጥሯዊ ለምሳሌ ትሮፒክስ ውስጥ ስለምትገኝና እንደዚህ አይነት ችግሮች ስላሉባችሁ ለምሳሌ ጎረቤቴ ያለው ገበሬ ተባይ ስለማያጠፋ የድህነት ወጥመድ ይከሰታል አይነት ነገር እያለ ነው። ለእኔ እንዳልኳችሁ እንደዚህ አይነት ከንቱ ምሳሌዎች ማለት አትረቡም፣ አትለሙም፣ አታቁም፣ አትሰሙም፣ ኋላ ቀር ናችሁ፣ በዛ ላይ የምትኖሩበት አካባቢ እንደዚህ ነው ምናምን። ስለዚህ ካልተረዳችሁ ስልጠና ካልተሰጣችሁ ምናምን የትም አትደርሱም አይነት ነገር ነው አንዱ ሴንሱ። ሁለተኛ ደግሞ ዓለም አቀፍ የሆነን ችግር አምጥቶ ፓርቲኩላራይዝ የማድረግና ወዘተ ወዘተ ነው። ኤኒዌይ ኢኮኖሚክ ኤክስፕላኔሽን ነው የሚሰጧችሁ፣ በዛ ትመልሱ እና አቶ መለስ እና ምናምን። ግን እችን የነዚህን ሰዎች ምን ልበላችሁ አሁን እኔ ይሄንን እንግዲህ ውስጡን ገብቼ ለማሳየት እንደምሞክረው የሞተ አርጊመንት ነው የሚያመጣው። እችን የሞተች አርጊመንት ይወስዱና እነሱ ግን ጸረ ማርኬት ስለሆኑ፣ ለምንድን ነው ጸረ ማርኬት የሆኑ? ማርክሲስት ስለሆኑ ነው እንጂ ማርኬት ይስራ ማርኬት እንዳልኳችሁ የትኛው የአፍሪካ ሀገር ነው ነፃ ገበያንና ዲሞክራሲን ሞክሮ የወደቀው? የትኛው አፍሪካ ሀገር ውስጥ ነው? ናይጄሪያ ውስጥ ነው? ዛይር ውስጥ ነው? ጊኒ ቢሳዋ ነው? ኮናክሬ ነው? ዌር ኢዝ ኢት? የት ነው? ግብፅ ነው? አልጄሪያ ነው? የትኛው አፍሪካ ሀገር ነው? ሳውዝ አፍሪካ ነው? እንዳለ ዲሞክራሲ ራሱ ተስፋ ያዩት ኢህአዴግ መቶ 10 ዓመት ምናምን ከቆየ በኋላ ነው። በርስ በርስ ጦርነት ሲታመሱ፣ መንግስት ግልበጣ ሲታመሱ ምናምን ሲሉ የነበሩ ሀገራቶች ናቸው።
እሺ እነሱ እንደዛ ሆኑ። ሌሎቹ የምዕራብ አውሮፓ ሀገሮች በገቢ አይደለም ወይ እዚህ የደረሱት? አሜሪካ እዚህ ያደረሰችው በገቢ አይደለም ወይ? ሰው ምን ልላችሁ ነው? ነገር ግን እንደዚህ አይነት የተዛቡ ኢንፎርሜሽኖችን ይወስዱና አሁን አቶ መለስ አምጥተው ምን ይላቸዋል? ማርክሲስት ስለሆኑ እና ደግሞ የሀገራችን እኔ ላይክ ነው ተጣልቻለሁ ከግብርና ሰዎቹም ጋር ከኢኮኖሚ። ምክንያቱም እስቲ አሁን ለምሳሌ ማለት እኔ እውነቴን ነው እስካሁን ማመን አቅቶኛል። አሁን ለምሳሌ የእኛ ሀገር የምንኖርበት የትሮፒክስ አካባቢ የመሬቱ ችግር ከማይክሮቦቹ ነው የሚመጣው እና ማይክሮቦቹ ፈጣን ስለሆኑ ነው፣ ቶሎ ቶሎ ስለሚፈጩ ነው። እና እኔ አውቶማቲካሊ ምንድን ነው ታዲያ መፍትሄው ስትሉ ከተቻለ እንደዚህ ይሄ የሚፈጩበትን መንገድ ማቀዝቀዝ ነው አይደለም? ላይክ ነው ከተቻለ ቶሎ ቶሎ እንዳይፈጩ ማድረግ። እንደዛ ቢደረግስ ብዬ ስጠይቀው ማለት ማድረግ ይቻላል ወይ ጄኔቲካሊ? ለምሳሌ አልጌዎቹን ባክቴሪያዎቹን ምናምን ወስዶ ሜታቦሊዝማቸውን ዝቅ ማድረግ ይቻላል ወይ? አዎ ይቻላል። መሬት ውስጥ ኦልሬዲ ያሉትን ማይክሮቦችስ ጠርጎ አውጥቶ በአዲስ መተካት ይቻላል? አዎ ይቻላል። እስከዛሬ ግብርና ላይ ስትመራመር እስከዛሬ ላይክ ነው ማለት የሚሰራ ከሆነ ላቸው አሁን እኔ የኔ ሀሳብ ይሰራል አይደለም፣ ሊሰራ ይችላል ላይሰራም ይችላል። ማለት አሁን ለምሳሌ ምንድነው አንዱ ፍራቻ ቴስት መደረግ አለበት ነው። ቴስት መደረግ ማለት ሌሎ ኢኮሎጂካል ሳይድ ኢፌክቱ ምንድነው? ይሄ ማንም ማለት ዩኒቨርሲቲ ምናምን ፍሬሽማን ባዮሎጂ ምናምን ስትማሩ ካልቸሪንግ ኮንትሮል ምናምን ብሎ ላይክ ነው ያለ ነገር አለ። ኮንትሮል ፋርም መስራት ነው። ኮንትሮል ፋርም ላይ ያለውን ማለት አሁን ለምሳሌ ሶይል ታይፑን መርጠ ወይዘር ታይፑን መርጠ አይደለም እንደው ዝም እኔ አሁን የግብርና ሰውም አይደለሁም የአፈር ኤክስፐርትም አይደለሁም፣ ግን ቤዚክ ጀነራል አንደርስታንዲንግ ኦፍ ባዮሎጂ ስላለኝ ይሄንን ማድረግ እኔ የሆነ ሮኬት ሳይንስ አይመስለኝም። ኮንትሮል የሆነ ኤንቫይሮንመንት ወስደ ጄኔቲክ ኢንጂነሮቹ ነፍናቸው እስራኤል በል ምን በል አምጥተ ጄኔቲካሊ ሞዲፋይ አድርግልኝ እነዚህን እንትናቸውን እኛ ካልቻለን ማለት ነው እንግዲህ ጄኔቲካሊ ትዊክ ማድረግ ካልቻለን ትዊክ አድርገው ይስጡንና አምጥተን እንተካቸውና ኮንትሮል የሆነ ምንድነው እርሻ ፈጥረን እዛ ኮንትሮል የሆነ እርሻ ላይ እነዚህን እንትን ሞክረን የአፈሩን ለምነት አስጠበቅን ነው ያቆይን ነው ያደብለክ ነው የሚያመጣው ለውጥ የትየለሌ ነው። ይሄንን ይህ ምንድን ነው ምላችሁ? እንግዲህ አሁን አምናት ኤክስፐርት ነው እውነት ለመናገር ከሰራ ግን ነው ምላችሁ እንደ ጽንሰ ሀሳብ እኔ አሁን ከሰራ ብዬ ለኤአዩ ሳማክረው አዎ ይሰራል፣ ጥሩ ሀሳብ ነው፣ በጣም ጂኒየስ ነው። ግን እኔ በጣም ሶፊስቲኬትድ ከባድ ሀሳብ ሆኖ አላየሁት። ይሄን ሳታረክ ቆይ ምን ትሰራልናለህ ነው አቶ መንግስቱ። ይሄ ሁሉ ኦቨርሄድ እያወጣን ግብር ምን ትሰሩልናላችሁ ነው እኛ እኮ እንበል እንዲህ እና ጠባለኝ ልላችሁ ነው። ከዚህ አሁን ኢኮኖሚክስ ነው ይሄ ስታብሊሽድ የሆነው ሳይንቲፊክ በተለይ በፖለቲካው በኢኮኖሚ ምናምን ምንድነው መፍትሄ የለም ወይ? ትማራላችሁ፣ ታጠናላችሁ፣ ትጽፋላችሁ፣ ፐብሊሽ ታደርጋላችሁ፣ ውጭ ሄዳችሁ ፕሬዘንት ታደርጋላችሁ ምናምን ትላላችሁ። ግን ምን ነው የእኛ ችግር እንደዚህ ከቋጥኝ የከበደ ሆነ የማይፈታ አስመሰላችሁት? አሚን ክላሽ ዊዝ ደም። ስለዚህ እኔ አሁን እንግዲህ ትንሽ ባዝኛለሁ። ከዋናው ርዕሴ ወጥቼ ወደ ዋናው ርዕሴ ልመለስ። መባዘኑን ልተውና ሀሳቢ ምንድን ነው ልላችሁ የፈለግኩት እነዚህ ዴቨሎፕመንት ኢኮኖሚክስ የሚባሉት ሰዎች በሽተኛ ናቸው። እኔ አሁን ከነሱ ጋር ጥል ላይ ነኝ ነው በጽንሰ ሀሳብ ደረጃ ከኢኮኖሚክስ ጋር አይደለም። ምክንያቱም የሚያመጡት ነገር እኔ ልክ አይመስለኝም፣ ሳይንሳዊ አይመስለኝም። አሳያቸዋለሁ። አሁን እንዳሉ ጎረቤት ማለት የአፍሪካ የድህነት ምንጭ ለምሳሌ ጎረቤቱ ተባይ ስለማያጠፋ ነው ብትለኝ እኔ ማለት እንደዚህ አይነት ችግር አይደለም። ግን ይሄ ነው የአፍሪካ የድህነት ወጥመድ ምክንያት ብትለኝ እውነት ለመናገር ለመቀበል ይከብደኛል። ላይክ ነው ብዙ ጀስቲፊኬሽን እና መቃወሚያ ማምጣት ይቻላል ለዚህ። ስለዚህ ከነሱ ጋር አንዱ እሱን ለማሳየት ነው። ላይክ ነው የኢኮኖሚክስ ሳይንሱ ራሱ ዴቨሎፕመንት ኢኮኖሚክስ የሚባለው ኢኮኖሚክስ ራሱ ዝም ብሎ የስራ ፈቶች ኢኮኖሚክስ ነው።
የስራ ፈቶች ኢኮኖሚክስ ነው ስላችሁ የሚያነሱት ነገር ሜሪት የለውም አይደለም። ነገር ግን ትልቁን የፖለቲካ ማለት ነው ዋይት ኢለፋንት የሚባለው ማለት ትልቁ አንጓው ማለት ዋናውን ጋኔን አስቀምጠው ጭፍራዎቹ ላይ የሚገደሉ ሰዎች ናቸው። ላይክ ነው ፕሮፐርቲ ራይትን የሚያክል ነገር አምጥቶ ማለት መልካም ጉርብትና ጋር የሚያያይ ሰው ነው። ስለዚህ እኔ ከሳይንሱ ጋር ግጭት አለኝ፣ እሱን አረጋለሁ። ከሳይንሱ ጋር ግን ይህንን የሳይንሱን ይህን ወልጋዳ ሳይንስ ደግሞ እናቱ መለስና መሰሎቻቸው እኔ አሁን መጣላት ፈልጋለሁ ከነሱ ጋር በእንትን ነው መላችሁ በጽንሰ ሀሳብ ደረጃ ፈልጋለሁ። ምክንያቱም ይሄንን የነዚህ ፍሬከርሲኪ የሆነ ኢኮኖሚክስ ስም ያላቸው ሰዎች ስለጻፉት ብቻ ካርኔል ዩኒቨርሲቲ ምናምን ተብሎ ስለመጣ ብቻ እሱን ተመርኩዘው ይሄ ያረጀ የማይሰራ በራሻ ተሞክሮ ያልሰራ በቻይና ተሞክሮ ያልሰራ በኖርዝ ኮሪያ የማይሰራ ሀገራትን ያወደመ ጸረ ገቢ አስተሳሰብ ማጽኛ ያደርጉታል። ምን ያህል ሀሳብ ግልጽ እንደሆነ እርግጠኛ አይ ቲንክ አግኝታችሁታል። ስለዚህ በአንደርስታንዲንግ እንመላለስ ነው በማለክ ነው። አንዳንዴ ዝም ብሎ አሜሪካዊ ስለሆነ ስለጻፈ መጽሐፍ ስለላከ ምናምን አይደለም፣ በካልቾር ማለት ያስፈልጋል ማለት ነው። ስለዚህ እንግዲህ ይሄንን እንትን ካልኩኝ ይሄንን መግቢያ ከሰጣው እንግዲህ ፈጠን ብዬ ውስጡ ገብቼ ላይክ ነው በሚቀጥለውም አጋምሽውን ቢሆን ለመጨረስ ለሞክር እንግዲህ ላይክ ነው ለመጠቅለል ያክል እንትን ምንድነው ስሙ ኢኮኖሚያዊ እድገት እንዴት ነው የሚመጣው? ቤትም በግለሰብም ደረጃ ሆነ በሀገርም ደረጃ ምንድነው እጃችሁ ላይ የሚገኘውን ሀብት አመንጪ ነገር መሬት ሊሆን ይችላል፣ ጉልበት ሊሆን ይችላል፣ ካፒታል ሊሆን ይችላል ወደ ሆነ ተግባር ላይ ያሰማርታችሁ ነው አይደለም? ላይክ ነው ኤምፕሎይ ታደርጋላችሁ፣ ኢንጌጅ ታደርጋላችሁ። ባለፈው እንዳልኳችሁ የሆነ ፎርሙላ አስቀምጦ እቺ ማለት ማክሲማይዝ ለማድረግ ጥቅማችሁን ማክሲማይዝ ለማድረግ ዌልቢንጋችሁን ከፍ ለማድረግ እጃችሁ ላይ ያለውን መሬት ሊሆን ይችላል፣ ካፒታል ሊሆን ይችላል፣ ወይም ጉልበት ሊሆን ይችላል ስራ ላይ ታሰማራላችሁ። ከዛ እንግዲህ እንዳልኳችሁ አንድ ሌሎች ሁለት ይሄ ፎርሙላ ሁለት አለ እዚህ ጋር ይሄ ፎርሙላ ማለት ነው ፎርሙላ 3 እዚህ ጋር ይሄኛው ማለት ነው there is formula for this one ማለት ነው። እነዚህ ያሉ ማለት ነው። እንግዲህ እነዚህ ከሞላ ጎደል በአማርኛ ወይም በእንግሊዝኛ ስታስቀምጧቸው የሚሉት ምንድነው? ፎርሙላ 1 እጅ ላይ የሚገኘውን ነገር ወደ አምራች ነገር በማስገባት ነው። ካፒታል ሊሆን ይችላል፣ ጉልበት ሊሆን ይችላል፣ መሬት ሊሆን ይችላል። ወደ አምራች ነገር ታስገባዋለህ። ከዛ በኋላ ማለት የኢኮኖሚ ስኬታማነት በተሰማራህበት መስክ አዋጭነት አዋጭ ነው ወይ? አሁን ለምሳሌ ምን ልበላችሁ ግብርና የሚያዋጣበት ቦታ አለ፣ ግብርና የሚያዋጣበት አለ፣ ከግብርና አይነቱም አለ። የተለያዩ ፋክተሮች አሉ። ለምሳሌ አይዶን ነው እንግዲህ በኋላ ላይ ስደርስ አሳያችኋለሁ። ለምሳሌ አሁን ኤአዩ ያለኝ ነገር ምንድን ነው ይርጋ ጨፌና ሲዳማ ቡና ለማምረት ከመሬቱና ከምናምን በላይ ብዙ ስራ ስለተሰራ ለብራንዲንግ ማጣሪያዎች ምናምን ስላሉ ከጉምዝና ቤንሻንጉል ጉሙዝና ጋምቤላ አካባቢ ቡና ከመስራት ይሻላል ይላል። አሁን ለምሳሌ ቻት ጂቲፒ ጋር እንሂድና ቻት ጂፒቲ እዚህ ጋርም ለምሳሌ ምን ይላል መሰላችሁ? Ethiopia is the birthplace of coffee and one of Africa's largest producers. In some regions like Sidama or Yirga Cafe, coffee production has become concentrated and well supported. These are like external economics of scale የሚላቸው ነገሮች አሉ። በኋላ ላይ ማስረዳችሁ ለመግለጽ ለማብራራት ሞክረው። ለምሳሌ ፕሮሰሲንግ ፋሲሊቲስ ኤንድ ኮኦፐሬቲቭስ ብዙ አሉ ነው ይርጋ ጨፌና ማለት የቡና ማብላያና እንደዚህ ደግሞ የተደራጁ ቡድኖች ብዙ አሉ ይላል በዛ አካባቢ ማለት ነው። ለትራንስፖርት እና ለኤክስፖርት ደግሞ ኢንፍራስትራክቸሩ የተሻለ ነው ይላል ይርጋ ጨፌና ሲዳማ። እንግዲህ እሱ ኬት አምጥቶ እንደሆነ እሱ ነው ያውቀው።
ብራንዲንግ እና በደንብ ሪኮግናይዝድ የሆነ ነው። ሲዳማ ይርጋ ጨፌ ቡና በደንብ ይታወቃል፣ ሪኮግናይዝድ ይሆናል፣ ቴስቱ ታውቋል። ስለዚህ ተፈላጊነት አለው። ኤንጂዎች እና ገቨርንመንት ራሳቸው ብዙ ነገር ማለት አይ ቲንክ ከብራንዲንጉ ጋር ከመወደዱ ጋር ምናምን ተያይዞ ይመስለኛል መንግስታዊ ያሉና መንግስታዊ የሆኑ ድርጅቶች ስልጠና ይሰጣሉ። እንደዚህ አድርግ፣ በዚህ ስራ፣ በዚህ ግባ ምናምን ይላሉ። ስለዚህ በአንጻራዊነት አሁን ለምሳሌ ሲዳማና የይርጋ ጨፌ አካባቢ ገበሬ ብትሆን የቡና አምራች ብትሆን ይሻልሃል ኮምፔር ቱ ቤኒሻንጉል ጉሙዝና አሁን እዚህ ጋር እንደምታዩት ቤኒሻንጉል ጉሙዝና ጋምቤላ አካባቢ ከምትሆን። ለምን እነዚህ ነገሮች እነዚህ ከውጭ ያሉ ከአንተ ከመሬትህ ከጥረትህ ከኢንቨስትመንትህ ከምናምን በላይ አሁን ለምሳሌ የመንገዱ የምናምኑ ፋሲሊቲ የፕሮሰሲንጉ የቡናው ከዛ የሚወጣው ቡና በዓለም አቀፍ ደረጃ ያለው ታዋቂነት ተወዳጅነት ምናምን የተመሰረተ ስላልሆነ ቤኒሻንጉል ጉሙዝ እና ጋምቤላ አካባቢ ቡና ከማምረት ፕሮባብሊ ሜይ ቢ ሌላ ነገር ወርቅ ብታመርት ይሻላል ማለት ነው። ሜይ ቢ ነው የምላችሁ። እና የምትሰማራበት መስክ የራሱ ሮል አለው። አንድ መስክ መርጠ መሰማራት አለብህ። በግብርና ወይ በስራ ወይ ደግሞ ካፒታል ኢንቨስት በማድረግ ወደ ማምረት ስራ ውስጥ መግባት አለብህ። ነገር ግን ትርፋማነትና ተጠቃሚነት በመስኩ አዋጭነት እና ከመስኩ ጋር አብረው በሚመጡ አሁን ለምሳሌ ምን ልበላችሁ የሆነ ተባይ ገብቶ የይርጋ ጨፌን ምናምን ቡና ቢነካው እና ምርታማነት ቢቀንስ እዛ አካባቢ ሰደንሊ እንትን ሊል ይችላል። ወይ ደግሞ የሆነ የተመቸ አየር መጥቶ ምርታማነቱን ከፍ ቢያደርገው ወይ የዓለም ገበያ ተቀይሮ ቡና ዋጋው ቢተኮስ መጠቀም ምናምን እንዳሉ ሆነው እነዚህ ሰደን ለውጦቹ እንዳሉ ሆነው ማለት ነው። እና ስለዚህ የመስኩ አዋጭነት ይወስነዋል። መስክ መምረጥ አለብህ። የመስኩ አዋጭነት አለ። ከዛ ደግሞ ከመስኩ አዋጭነት ጋር አብረው ከምታገኘው የመቆጠብ ነገር የሪኢንቨስትመንቱ ነገር ቁጠባ፣ ሪኢንቨስትመንት ወዘተ ወዘተ እነዚህ ተደማምረው ነው ከተሰማራህበት መስክ አንጻር የኢኮኖሚ እድገት የቱ ጋር መሆን እንደሚችል የሚወስኑልህ ማለት ነው። አይደለም አይ ቲንክ ግልጽ ነው። ብር ይዛችሁ ወይም የሆነ ነገር ይዛችሁ ወደ ማምረት ትገባላችሁ። ወደ ማምረት ሲባል የግድ ፕሮዲውስ ማድረግ ሳይሆን ተቀጥሮ መስራት ሊሆን ይችላል፣ ካፒታል ኢንቨስት ማድረግ ሊሆን ይችላል፣ ወይ መቆፈር ሊሆን ይችላል ዋሬቨር። እና እነዚህ ነገሮች ተደማምረው ነው የኢኮኖሚ ደህንነታችሁን ዌልቢንጋችሁን ዌልፌራችሁን የሚወስኑት ነው። which ይመስለኛል ለብዙዎቻችን በጣም ግልጽ ሀሳብ ነው። ይህን በሀገር ደረጃ ስናስቀምጠው እንግዲህ ጠቅላላ ምክንያቱም ባለን ተነስተን ነው እጃችን ላይ የተመቸ ጉልበት ነው ያለው፣ ምንድነው መሬት ነው ያለው፣ ካፒታል ነው ያለው። ለምሳሌ አሁን ኢትዮጵያ ውስጥ ብትመጡ ከካፒታል በላይ መሬት አለ፣ ጉልበት አለ። ስለዚህ በትንሽ ካፒታል ብዙ ጉልበት በብዙ መሬት ነው ወደ ምርታማነት ውስጥ የምትገባው እንጂ በብዙ ካፒታል በትንሽ ጉልበት በትንሽ መሬት በብዙ ምርት ነው እንደዛ አይሆንም ማለት ነው። ስለዚህ ኢምፕሎይ የምታደርገው ያለችን ትንሽ ካፒታል ሞር ፕሮዳክቲቭ የሆነውን ሴክተር ፈጥረ መርጠ እዛ ውስጥ ገብተህ ኢንቨስት አደርጋለን። ስለዚህ እንደዛ ከሆነ ነው የሚለው እንግዲህ የኢኮኖሚ ሳይንሱ ትንታኔው የሚለው እንደዛ ከሆነ ኋላ ቀር የሆኑ ሀገራት ካደጉት ሀገራት በጣም በፍጥነት ማደግ ይችላሉ። አሁን ኢትዮጵያ ውስጥ 10% 15% ምናምን ማደግ ይቻላል። ለምን አልተነካማ? ገና የነፍስ ወከፍ ገቢያችን $1,000 ምናምን ደሃ ነን። እነዛ ግን አሁን ለምሳሌ አሜሪካ $80,000 $70,000 ምናምን አካባቢ ናት። ስለዚህ የማደግ ነው በአመት ጂዲፒው ራሱ አሁን አሜሪካን ሀገር ሲያደግ 2% ምናምን ነው የሚያደርገው። እኛ ሀገር ግን ዝም ብሎ ጦርነትም ሆኖ ኮሮናም ሆኖ ምናምን ዝም ብለህ 6% ታድጋለህ ማለት ዝም ብሎ በመወለድ ራሱ ታድጋለህ። ምክንያቱም ምን ልበላችሁ አሁን ገጠር ይቅርታና ነው የንቀት የምናምን አይደለም፣ ግን ለምሳሌ ሰው ተስቦ በምናምን ይሞታል። ምክንያቱም በጣም ፑር ሄልዝ ፋሲሊቲ ስላለን ማለት ነው። እና ያንን ሄልዝ ፋሲሊቲ ማለት መሰረታዊ የጤና ኬላ እንኳን አቋቁማችሁ ሰውን በትላትል በምናምን እንዳይሞት በእንግሊዝ ጨው እንዲጠቀም ምናምን ካደረጋችሁት ለዚህ እኮ አሁን ፖፑሌሽናችን አይታችኋል፣ ኤክስፕሎድ ነው የሚያደርገው። አሁን አሜሪካን ሀገር 350 አይንቀሳቀሱም ነው የምለው። እኛ እኮ በቃ የለንም። አሁን ኢህአዴግ ሲገባ ስንት ነበር? 50 ነው የነበረው አለ። አሁን ወደ ስንት ነው? 100 ምናምን ገብተናል። ለምንድን ነው?
ዝም ብሎ እንትኑም እየገደለን ነው የምላችሁ። ዝንቡም ነፋሱም ሳሉም ጉንፋኑም ምኑም ነበር የሚጥለን ነው። አሁን ግን ትንሽ መሻሻል ስላለ ሰው ላይ ነው መኖር ይችላል። ትንሽ ጤናው ይሻሻላል ምናምን እና የማደግ እንትናችን ፖቴንሻላችን ይሄ አሁን በህዝብ ቁጥር ደረጃ ነው የምላችሁ። በኢኮኖሚክሱ ዝም ብለን ጫረ ስናደርግ ምንም እንኳን መቶ ከእንትን ባያሳልፍም ከድህነት ወጥመድ ባያሳልፍም ገብቷቸዋል። አሁን ትላንትና ያልታረሰ መሬት ማረስ ስንጀምር ዝም ብሎ እድገት ይመጣሉ። ደግሞ ግብርናውን ስታዩት አሁን በግብርና ማቴማቲክስ መሰረት ራሱ 32.5 በላይ ነው የጂዲፒ ኮንትሪቢዩሽን ነው የግብርናው። ስለዚህ ግብርናው ላይ ትንሽ ጠጠርጣል ስታደርጉ ኢኮኖሚው እብጥ ነው የሚለው ማለት አደግኩ ይላል ማለት ነው። ምንም እንኳን እድገት የት አለ አፈልገን በማይክሮስኮፕ አጣ ነው ብትልም ለምንድን ነው የምትለው? ዝም ብሎ አሁን ለምሳሌ የህዝብ ቁጥር ጨምሮ የሚታረሰው መሬት ሲጨምር ወዘተ ስለሚመጣ ነው እድገቱ። ልክ ነው፣ ሰብስታንቲቭ አይደለም። ግን ምን ልላችሁ ነው፣ በጣም ግሮዝ ፖቴንሻል አለ። በጣም ማደግ እንችላለን ኢኮኖሚካሊ ማለት ነው። ያም የሆነበት ምክንያት እንግዲህ ሲያብራሩ ኋላ ቀር ሀገር ስለሆነ ነው ያ የሚሆነው። ግን ተጠናቁ አሁን ለምሳሌ ገብቷቸዋል። ሰው ልጅ ሲወልድ አስቦ አቅዶ ምቾቴ ቀንስብኛል ወይ ምናምን ብላ አሁን ለምሳሌ ባልና ሚስት የቫኬሽን ወጪያቸውን የቤት ምናምናቸውን የመኪናቸው ምናምን ሲያሰሉ ልጅ ውለዱ ስትላቸው ቴረር በቴረር ገብቷቸው። ገጠር ግን ችግር የለውም ትኖራለህ፣ እንደ ድልህ ታድጋለህ ተብለህ ትወለዳለህ እና እንትን እንላለን ነው። ብዙ ፖቴንሻል አለን። ዲሚኒሽንግ ማርጂናል ሬት ኦፍ ሪተርን አለ ማለት የለም ነው በአፍሪካ ማለት እንትናችን የካፒታል አሁን ኢንቨስት ሲደረግ እንትኑ ላይ ከመድረሱ በፊት ባለፈው እንዳልኳቸው አሁን እንግዲህ ይሄ ዲሚኒሽንግ አንድ ነገር እንደዚህ ነው አይደል ሲያድግ። አሁን እዚህ ጋር ነው በግራፍ ብታስቀምጡት ይሄንን በግራፍ ብታስቀምጡት ኤክስ እና ዋይ አድርጋችሁ ብታስቀምጡት ይሄ ኤክስ ቢሆን ማለት ነው ይሄ ዋይ ቢሆን ለምሳሌ እንበልና 10 ብር ኢንቨስት ስታደረግ 1 ብር ታገኛለህ፣ 20 ብር ኢንቨስት ስታደረግ 2 ብር ታገኛለህ ምናምን እያለ እና ግራፉ እንደዚህ ሊኒያር ይሆንና የሆነ ቦታ ላይ ሲደርስ እንደዚህ ይሆናል ማለት መጨረሻ ላይ የሆነ ቦታ ላይ ሲደርስ ሪተርኑ ሞር ኢንቨስት ባረክ ቁጥር ኢንቨስትመንቱ እንደዚህ ቀጥ ብሎ ወደ ላይ የሚያድግ አይሆንም። ራዘር በቃ እየቆመ ይሄዳል። እንደዚህ ነው እየተጋደመ ይሄዳል። ስለዚህ ይሄ በሰለጠኑት አገሮች ለዛ ነው ማለት አሁን ኢንቨስት ባረክ ቁጥር ለምሳሌ አዲስ መንገድ ብትሰራ አሜሪካን ሀገር ያ መንገድ የሚያመጣው የኢኮኖሚ እንደምታ በጣም ዝቅተኛ ነው። ምክንያቱም መንገድ ያላገኘ ምናምን ያላለ አካባቢ የለም። ገብቷቸዋል። በጣም ኢንፍራስትራክቸር አለ። እኛ ሀገር ግን አንድ መንገድ የሆነ ቦታ ላይ ብትሰራ በኢኮኖሚ ላይ የሚያመጣው ተጽዕኖ የሌለ ነው ማለት ነው። ስለዚህ ካፒታሉ በጣም ይልድ ያደርጋል። ስለዚህ ካፒታሉ ይልድ ስለሚያደርግ በጣም የመታኮስ እድል አለ ነው። ያም ብቻ ሳይሆን ደግሞ የቴክኖሎጂውም አድቫንቴጅ አለ እዚህ ጋር ማለት ነው። የቴክኖሎጂውም አድቫንቴጅ አለ። ቴክኖሎጂ መፍጠር ሳይሆን የሚጠበቅብን የተፈጠረውን አምጥቶ መጠቀም ነው። የተፈጠረ አምጥቶ ለመጠቀም ምንድን ነው አሁን ለምሳሌ መኪና ለመንዳት ኢንጂነር መሆን የለብን ማለት መኪና መፍጠር የለብንም እኛ ማለት እንኳን መኪና መርፌም አንፈጥረም፣ ግን ኢቪ እነዳለን ኤሌክትሪክ ቬሂክል ምናምን እነዳለን። ዋይ ቢካውዝ እንትን ማስመጣት ነው። መኪና ለመንዳት ደግሞ ምን ችግር አለው ማለት ማንም ቤትም ይነዳል። ስለዚህ ቴክኖሎጂ ካመጣ ዩ ካን ዱ ኢት ነው። ስለዚህ እነዚህ አድቫንቴጆች አላቸው። ስለዚህ ይሄ ስለሆነ ኋላ ቀር የሆኑ ሀገራት በጣም የማደግ እድል አላቸው ነው። በተጨባጭ ግን የሚሆነው እንደዛ አይደለም ማለት በቃ ድሆቹ በድህነት እየቀጠሉ ነው፣ ሀብታሞቹ ደግሞ እያደጉ እየሄዱ ነው። ይሄ ለምን ሆነ ነው አሁን ይሄ ኢኮኖሚክስ ኦፍ ፖቨርቲ የሚጠይቀው ይሄ ለምን ሆነ ይልና እንግዲህ በሚቀጥለው ቪዲዮ ለምን እንደሆነ አብራራለሁ ማለት ነው። ለምን ሆነ እንግዲህ ለእነዚህ ምክንያቶች ሰውየው የሚያቀርበው አሁን ይሄ ፔፐሩ ማለት ነው ፖቨርቲ ትራፕስ ኤንድ ሪሶርስ ዳይናሚክስ ኤንድ ስሞል ሆልደር አግራሪያን ሲስተምስ የሚለው ፔፐር የጻፈው ክሪስቶፈር ቤሬት የሚባለው ሰውዬ ማርኬት ኢምፐርፌክሽንስ
imperfect learning and bounded rationality, spillover, coordination, failures or problems and dysfunctional institutes እነዚህ ናቸው ያመጡት ይላል። እነሱን በሚቀጥለው ለማብራራት ሞክራለሁ። ስለሰማችሁኝ አመሰግናለሁ። ሰዓቱ ይገድበኛል። እዚህ ጋር አቆማለሁ ማለት ነው። ቴንኪው